ጊፋታ እየተቃረበ ሲመጣ ሁሉም በየደረጃው የየራሱን ተግባር ይወጣል። ታዲያ የሴቶች ሚና ግን ከፍ ይላል። የሴቶቹን ሚና ከፍ የሚያደርገው ደግሞ ለበዓሉ የሚዘጋጀው መጠጥና ምግብ ነው። ብቅሉ ከዚህኛ ከግፋታው ሊደርስ አካባቢ ከመድረሱ አስቀድሞ ከአንድ ወር በፊት ብቅል ይዘጋጃል። ብቅሉ የበቀለውን ገብስና በቆሎ ቀላቅለው ያበቀሉትን ብቅል ምንድነው ተያይዞ ያለውን እንዲደርቅ ያደርጋሉ። ይደርቃል፣ ይፈጫል። የተፈጨውንና ያንን የተከካውን በቆሎ ታሽቶ ትንሽ ኩፍ እስኪል ይቀመጣል። ከዛ በኋላ ኮሰት ተበሸ ተብሎ እንኩረም የሚነኮርበት ትልቅ ምጣድ አለ። በትልቁ ምጣድ ይነኮራል። በቃ ወዲያው ያገላበጡ ቶሎ የሆነ ነጭ ነው። ቦርደ ባህሪው የሚያምር ከለር ነው ያለው። ጠቆር እንዳይል እንዳር ተደርጎ እስኪበስል ድረስ ያገላብጣሉ፣ ያነኩራሉ። ከዛ በኋላ የተነኮረውን ምንድነው የሚያደርጉት? የተነኮረውን አምጥቶ ቀዝቀዝ እንድል ቅጠል ላይ ብትናርገው በጣም እንደዚህ አርገው ያስቀምጣሉ። ያስቀምጡትን ደግሞ ምንድነው የሚያደርጉት? ያሻሉ። ሱላ ነው። ሱላ የሚባለው እሱ ነው። ይታሻል። ትልቅ እንስራ ይጣዳል። በተጣዳው ላይ ውሃ ከስር ይጨምሩና ከዛ በኋላ በደንብ እስኪበስል ድረስ እሳት ይነዳል። በጣም ስብሎ እንስራው እንደዚህ ሽክ አድርገው ያስቀምጡት ያበስለዋል። ያንን የበሰለውን ምንድነው የሚያደርጉት? ያወጣሉ። ካወጡ በኋላ ያ እንደገና ይበተናል፣ እንዲቀዘቅዝ ይደረጋል። ቅድም ተዘጋጅቶ ተስተካክሎ ከተቀመጠው ብቅል ጋር ይዘጋጅና እንስራ ውስጥ ይጨመራል። እንስራ ውስጥ ጨምሮ የተወሰነ ውሃ ይጨመርና እንስራ ውስጥ ባታ ይባላል። እዛ ውስጥ ይቀመጣል። ከዛ እህሉም በመጠን ነው፣ ብቅሉም በመጠን ነው፣ ውሃውም በመጠን ነው። ከመጠን ውጭ የሆነ ነገር አይደለም። ለክቶ ያውቃሉ። ይሄንን ገምቶ ነው የሚያውቁት። አይከባይነሰ ዋስወጥሉስ ወንቺ ያሉገና ተገወንዶደ ለመጣው ሰው ሁሉ ይሰጣል። አያልቅም። ያልቃል ተብሎ ስጋት የለም። ለዚህ ነው ጎዳሲ ጎሰን ጎዳላገሲ ጎሰን ጎይሳሎ ማከሲ ጎሰን ኤራው ኤረን ነው ቡሊያራ የዚን ውረና ግፋታ ፓርሶ የሚባለው በገፍ የተሰራ ስለሆነ የመጣው ሰው ይቀምሳል። ለዛሬ ለቅዳሜ ለእሁድ ለሰኞ ተብሎ ነው እንዳይበላሽ በደረጃ የተዘጋጀ ያለው። ምክንያቱም ያለ ደረጃ ከሆነ ይቆመጥጣል። ስለዚህ በዛ መልክ የተዘጋጀው የመጣው ሁሉ ይጠጣል፣ የመጣው ሁሉ ይበላል። ጥጋብ ነው።